የአማራ ፋኖ ብሔራዊ ንቅናቄን ምስረታን አስመልክቶ የተሰጠ መግለጫ። እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልዕኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን የሚበቀልበትን ንቃቃት በፍጹም ወንድማማችነትና አንድነትም ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይል እንዲሁም የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ሆደ ሰፊነትን፣ ቆራጥነትንና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነትን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈም ቅብብሎሽ ያለው የግርማዊ ትናንትና የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይ ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነትም እየተፈተኑም ይገኛል። በዘመናዊ ታሪካችን በቀጥታ አማራን ኢላማ ያደረገ ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆኑ የአሸናፊነት ስርዓትም ሀገራችን ያልተረጋጋና የመፍረስ ስጋትም ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋ የመጥፋት አደጋም አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎ መፍትሄ ለማበጀት ብዙ ማገዱን ፈጅተዋል። ይህ የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም የኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱም ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥም አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝብ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋውን ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የከነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊ ዓለም አቀፋዊ መሻቶችንም ቀርጸዋል። ይህ አዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብቷና ራስን ማግለል በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፍጠር በጠላት ፍላጎት ልክ የተቀረጹ መጥፎ ይለቶች የስልጣን ወንበርን ይዘው አማራን እንዳይደራጅ መከላከል እንደ ህዝብ የመጥፋት ስጋት ላስከተለ የህልውና አደጋም አጋልጦናል። ይህን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርተ ዓመታት ያጣነውን በራስ ሀሳብ መደራጀት ማስመለስ ተከትሎም ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስድስተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀቶች መሬት ላይ በመከተልም ሊጸናም ችሏል። እንደ ማህበረሰብ ያጋጠምን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉም ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተናም በጀግንነትም ተጋፍጦታል፣ አሸንፏልም። በዚህም ከውድቀትም የሚነሳበትንና ከልዩነት ገርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነትን የሚያረጋግጥበት ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካትም ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች አገዛዙ የስልጣን ምንጭ የሆነውን መከላከያ ሰራዊትን በማፈራረስ አገዛዙን ተራ የአራት ኪሎ ሸማቂ እንዲሆንም አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማንሰራራበት ደረጃ ማዳከም ችለናል። የአገዛዙን ጄኔራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራካሪዎችም አድርገናቸዋል። የትግሉ መጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት በመፈራረሱም ፋኖ ወደ ተተኪ ሰራዊትነት ማድረግ ስላለበት እንዲሁም ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶችም ተደርገዋል።
በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆንም ነባር የተቃርኖ ቅኝቶችና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎችም ነበሩ። እነዚህን ውስጣዊና ውጫዊ ችግሮችን ተቋቁሞ በዚህ የተባረከን ቀን ዛሬ የአንድነት ሪባንም ተቆርጧል። ፋኖም አንድ ሆኗል። በድጋሚ እንኳን ደስ ያለን። በዚህ የአደረጃጀት አንድነት የአማራ ትግል ነባርና ብልሹ ራስ ጠል እንዲሁም በታኝ ሳቢና አሰላልፎችንም አሸንፏል። ጎታች ከሆኑ አሰላልፎች በመላቀቅ የውድቀትን ረግረግ በብሔራዊ ንቃቱም ተሻግሯል። በሰራዊቱና በደጀኑ ህዝብ ውስጥ ሲብሰለሰል የኖረው ጥያቄም ተመልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችም አርሟል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅትም የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻዎች ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተም ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞችን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅንነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዴሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችን ህልውና በማረጋገጥ መብትና ጥቅሞችን በማስጠበቅ የሌሎችን ኢትዮጵያውያን የቡድንና የግለሰብ መብቶችን የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነትን ለማረጋገጥም የሚተጋብ ይሆናል። በርካታ ቀናትን በወሰደው ጥልቅ ፖለቲካዊ ውይይቶችን ቅንነትንና ወንድማማችነትን ያስቀደመው የድርጅት ምስረታም ሂደትም በርካታ ምዕራፎችን ያለፈም ነው። የመግባቢያ ቃል ኪዳን ሰነድን በመፈረም የተጀመረው ሂደትም የድርጅቱን መመስረቻ ሰነድም ህገ ደንብን በማጽደቅና ከፍተኛ አመራሩን በመሰየም በስኬትም ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ሲሆን አርበኛ መከተው ማሙ ተቀዳሚ ምክትል ሊቀመንበር ሆኗል። አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች ሲሆን አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካ ጉዳዮችን በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩ መመሪያዎችም አመራሮችን መድቧል። ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሙ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጁ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ አርበኛ ደርሳን ብርሃኔም፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካ መምሪያ አርበኛ ጌታ አስራደም፣ አደረጃጀት መምሪያ አርበኛ መንተስኖት ወንዳፍራው፣ ድርጅት ጽህፈት ቤት አርበኛ አስቻለው በለጥም፣ የህዝብ ግንኙነት አርበኛ አስረስ ማረዳምቴ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር አርበኛ ሻግሬ ባየም፣ ፖሊስና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር አርበኛ አበበ ፈንተው እንዲሁም የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺ በመሆንም ተመርጠዋል።